ሰላም ሰላም ወዶችዬ ማዳም ቅመሞች፣ አንድ ነገር ልንገራችሁ። 2 ዓመት ጨርሳችሁ ኮንትራታችሁን ልታሳድሱ ስትሉ ቀድማችሁ ደሞዝ ተነጋገሩ። ምክንያቱም እነሱ ማለት ነው በነበራችሁበትም ደሞዝ ሊያሰሯችሁ ስለሚችሉ ከፈረማችሁና ሜዲካል ከወሰዳችሁ በኋላ ጨምሮ አትጨምሩ ጭቅጭቅ ነው የሚመጣው። እናንተ ሜዲካል ሳትወስዱ ሳትፈርሙ በፊት ደሞዛችሁን እንዲስተካከልላችሁ ማድረግ ነው ውዶቼ። እና በብዛት ደግሞ አሁን ምንድነው ሳሙና ምናምን ከራሳችን እየገዛን እየተጠቀምን ነው። በእውነት እነሱ አይገዙም አንዳንዱ ቤት። ያንን ደግሞ የሚያስተካክሉላችሁ ከሆነ ደግሞ እንዲያስተካክሉላችሁ ንገሯቸው። ምክንያቱም ምንድነው ኮቴክስ ሳሙና ምናምን እነሱ እንዲገዙ ነግራችሁ ነው ማሳደስ። ምክንያቱም እኛ ስንገዛ አስቡት 1000 እየተከፈለ በዛ ላይ ደግሞ እኛ ገዝተን ስለሚከብድ እናንተ ከማሳደሳችሁ በፊት ቪዛችሁን ደሞዛችሁንና ወጫችሁን ይሄ ዶዶራንት ምናምን ኮቴክስ ሁሉን ነገር እንዲገዙላችሁ፣ ዋይፋይ ደግሞ የሌለው ቤት ካለም ዋይፋይ እንዲኖር ገንዘብ እንዲሰጧችሁ አድርጋችሁ ነው ማሳደስ ውዶች እሺ። ምክንያቱም ካሳደሳችሁ በኋላ ደሞዝ ጨምሩ ብላችሁ ብትጣሉ አይጨምሯችሁም። አይጨምሯችሁም። ምክንያቱም አንዴ ተስማምታችሁ ነው ያሳደሳችሁ። ገባችሁ? አንዴ ተስማምታችሁ ስላሳደሳችሁ አይጨምሯችሁም። ስለዚህ ገንዘብ እንዲጨመራችሁ ከፈለጋችሁ ቀድማችሁ መናገር አለባችሁ ማሮቼ። ቀድማችሁ ነው መናገር ያለባችሁ። ከማሳደሳችሁ ሜዲካል ከመሄዳችሁ በፊት ደሞዛችሁን ማስተካከል ያለባችሁ። ከሄዳችሁ በኋላ የፈለጋቸውን ቢከፍሏችሁ ምንም አማራጭ የላችሁም። ስለዚህ እናንተ ቀድማችሁ የሚስተካከልላችሁን በሙሉ ቤት ውስጥ ቀድማችሁ ከማሳደሳችሁ በፊት ነው መንገር ያለባችሁ፣ መነጋገር ያለባችሁ ከሰዎቹ ጋር። ስለዚህ ቀድማችሁ ተነጋገሩ እሺ።